ማንቸስተር ዩናይትድ ዛሬ ማምሻውን ከዌስትሃም ጋር የፕሪሚየር ሊጉን 26ኛ ጨዋታ ያደርጋል። ከዛ ጨዋታ ጋር በተገናኘ እንዲሁም ደግሞ ትናንትና በነበረው ፕሬስ ኮንፈረንስ ላይ ማይክል ካሪክ ምን አለ፣ ከጉዳታቸው ጋር የተመለሱ ተጫዋቾች አሉ ወይ የሚለውንና ከትራንስፈር ጋር የተገናኙ አንዳንድ ዘገቦችን በዚህ ቪዲዮ ነግራችኋለሁ። ከዛ ፊት ግን ይህንን ቪዲዮ ላይክ እንዲሁም ደግሞ አካውንቱን ፎሎ ማድረግ እንዳትረሱ። ትናንትና በነበረው ፕሬስ ኮንፈረንስ ላይ ከጉዳታቸው የሚመለሱ ተጫዋቾች አሉ ወይ ተብሎ ሲጠየቅ ለዚህኛው ጨዋታ የሚደርሱ ተጫዋቾች የሉም። ነገር ግን ሜሰን ማውንት ከኤቨርተን ጋር ለምናደርገው ጨዋታ ሊደርስ ይችላል። ማቲያስ ደ ሊት ፕሮባብሊ ከማርች ኢንተርናሽናል ብሬክ በኋላ ሊደርስ ይችላል ብሏል። ሌላው ዛሬ ማንቸስተር ዩናይትድ ዌስትሃምን የሚያሸንፍ ከሆነ ዩናይትድ ስትራንድ የሚባል አንድ የማንቸስተር ዩናይትድ ደጋፊ ጸጉሩን እንደሚቆረጥ ታውቃለህ ወይ ተብሎ ሲጠየቅ አዎ ልጆቼ ይህንን ነገር አሳውቀውኛል፣ ፈኒ ነው፣ ያስቃል፣ ነገር ግን በቲም ቶክ ውስጥ የሚካተት ወይንም ደግሞ ዲስከስ የሚደረግ ኢሹ አይደለም ብሏል። ዌስትሃምንስ ለመግጠም እነማን ከቡድኑ ጋር ተጓዙ የሚለውን የምናይ ከሆነ አብዛኞቹ ተጫዋቾች ከቡድኑ ጋር ተካተው ተጉዘዋል። በተለይም ደግሞ ብራያን ምቤሞ ከቶተናም ጨዋታ በኋላ ከሜዳ ሲወጣ እንዲሁም ደግሞ ከኦልትራፎርድ ሲወጣ ሲያነክስ ታይቶ ነበረ። በዚህ ጨዋታ ላይ ላይኖር ይችላል የሚል ስጋት ነበረ፣ ነገር ግን ከቡድኑ ጋር መጓዙን አይተናል። ሌላው ትላንትና ሌኒ ዮሮ በዚህ ጨዋታ ላይ ከቡድኑ ጋር አልተጓዘም ሲባል ነበረ፣ ነገር ግን ዛሬ እሱ በኢንስታግራሙ ይሄንን ፖስት አድርጓል። ፕሮባብሊ ብቻውን ትራቭል አርጎ ሊሆን ይችላል። በስኳድ ውስጥም ልናየው እንችላለን። ከትራንስፈር ጋር በተገናኘ እንግዲህ ማንቸስተር ዩናይትድ በሰመር ከሚያስፈረማቸው የሚድፊልደር ኦፕሽኖች ውስጥ አንዱ ሳንድሮ ቶናሊ እንደሆነ እነ ፋብሪዚዮ ሮማኖም ትላንትናና ከትላንት ወዲያ ሲዘግቡት ነበረ። እኔ ማንቸስተር ዩናይትድ ሳንድሮ ቶናሊን በተለይም ደግሞ አሁን እየተጠራ ያለው ገንዘብ እስከ 100 ሚሊዮን ፓውንድ ነው። ለዛ ያህንን ገንዘብ አውጥቶ ሳንድሮ ቶናሊን ከማስፈረም ይልቅ የቡድን አጋሩን እንዲሁም ደግሞ አምበሉን ብሩኖ ጊማሬሽን ቢያስፈርሙ ሞር የተሻለ ነው ብዬ አስባለሁ። አንደኛ የፕሪሚየር ሊግ ኤክስፒሪየንስ ያለው አይ ቲንክ ትክክለኛ የካሰሜሮን ቦታ ሊተካ የሚችል ተጫዋች ነው ብዬ አስባለሁ። በተለይም ደግሞ ከሁለቱ ሚድፊልደሮች በእድሜ ደረጃ ሳንድሮ ቶናሊ አነስ ያለ ቢሆንም ብሩኖ ጊማሬስ ሞር ኤክስፒሪየንስ ያለው፣ በተለይም ደግሞ በዲፌንሲቭ ሚድፊልደር በካሰሜሮ እያገኘናቸው ያሉትን ጎሎችና አሲስቶች እንደምታዩት ከብሩኖ ጊማሬስ እንጂ ከሳንድሮ ቶናሊ የምናገኝ አይመስልም። በዛ ላይ ከሜዳ ውጭም ባለው ባህሪ በጋምብሊንግ እንዲሁም ደግሞ ሌሎች ነገሮች አይ ቲንክ ሳንድሮ ቶናሊ ከዚህ በፊት መጥፎ ሪካርድ አለው። እናንተስ ምርጫ ማን ይሆናል? ኮመንት ላይ ያሳውቁኝ። ዛሬው ጨዋታ ጋር በተገናኘ ትንሽ ለማለት ያክል አይ ቲንክ ዛሬ የምንቸገርበት የምንፈተንበት ጨዋታ ይሆናል ብዬ አስባለሁ። እርግጥ ነው ኮምፔር ቱ አርሰናል፣ ማንቸስተር ሲቲ፣ ቶተናም በስም ደረጃ ቀላል ሊሆን ይችላል። ነገር ግን በዚህ ሜዳ ከ2021 በኋላ አሸንፈን አናውቅም። ላስት ሲዝን በሜዳችንም ከሜዳችን ውጭም በስቴዲየማቸው አሸንፈውናል። በተለይም ደግሞ አሰልጣኛቸው ኑኖ ላስት ሲዝን በኖቲንጋም ፎረስት እንደዚሁ ማንቸስተር ዩናይትድ ላይ ደብል ዊን ካረጉ አሰልጣኞች